ሰዎችን ስለማከበር ነው እንጂ እግዚአብሔር ይሄን ሰሞን ከዱባይ የሚገቡ ቲክቶከሮች ሂስቶሪያቸውን አይታችኋል? እየታዘባችሁ ነው? ሂስቶሪያቸው ሁሉም ዋ እኔን አድርገኝ ይላል። አንዱ የሚመጣና ደግሞ ዝም ያልኩት ፈርቼ አይደለም ይላል። ያቺኛዋስ ዝምታ ዙፋን ያሳጣል ትላለች ትመጣና፣ ያቺኛዋስ ዛሬ ወይ ነገ ይለይልናል ትላለች። ሁሉም ሂስቶሪያቸውን አይታችኋል? ያቺም ደግሞ ትመጣለች። ዶሮን ሲያታልሏት ትኩሱን ውሃ ለገላሽ አሏት። ሁሉም ዛቻ ሰይፍ ይዞ ነው የሚሄዱት። ግን ዜፍ እንደዚህ ይዞ ግን አንድ ሰው ተቆረጠ ሚል አልሰማን። ምን አላለ? ምንድን ነው? በጣም ብዙ ፎከራችሁ። ፉከራችሁ የተለመደ ሆኖ ሰው እንዳይነቃችሁ የሆነ ነገር ለምን አታረጉ እንዴ? እኔ እስቲ እንትና ምን ጽፋ ነው ብዬ ዝም ብያለሁ። ሚዲያ አይደለ እድርተኛም አይደለ ምንድነው? ሚዲያ ላይ የሚኖርስ ማን ነው? ግን እቺ ፍቅር የምትባለው 10 ጊዜ እኔ ጋር የምትለከው ጓደኛዬ ነሽ እንዴ? ሃይ እንዳትልኪብኝ እባክሽ። አንድ ሰው ጓደኛ ሳትሆን 10 ጊዜ የሆነ ሰው ጋር ትልካለ እንዴ? ጌም እና እሺ ምን ብዬ ነው ያቆምኩት? አልሰማችሁ? አያችሁ? አልሰማችሁ ወሬኞች። አሁን እሺ ምን ብዬ ነው ያቆም? እየተሰማ መሆኔን ማወቅ አለብኝ። ዝም ብዬ እኔ ለገደል ማሚት ሆነኝ እንዴ? እንዴ ምንድነው ብሺ ያቆምኩት? አሁን እቺ ጌም መልካብኝ እንኳን አንዷ ልጅ ምን አውቃለሁ? እንደዚህ ብዬማ አይደለም። ስቶሪ መሲ ስም ለካ አልጠራም። የመሲን ብጠራም ችግር የለው። ሰንቶቻል አንዷ መንጋት የናፈቀው እንደኔ ማን አለ ትላለች። እስተሚነጋልኝ እኔ እናንተ ነው ከፍታችኋል። አንዷ ደግሞ ምን ትላለች? ዝምታ ሲበዛ ያስንቃል፣ ወንዱና ሴቱ ይታያል ጉዱ ይላል። አንዱ ደግሞ እንኳን ለገንፎ ለአጥሚትም አልደነገጠን ይላል። አንዱ ደግሞ ወይ ረበስማ አሚሩ እንኳን እንደዚህ አላቀራራም። የምርጫ ቅስቀሳ እንኳን እንደዚህ አልሰራም። የእውነት ዶሮ ነው ምልክቴ ብሎ እንቁላሏን አናታችን ላይ ልትጥለው እንደቺ ሴትዮ ይላል። አንዱ ደግሞ ይነሳል። የእውነት የምርጫ ቅስቀሳ ነው የሚመስለው። ግን የምርጫ ቅስቀሳ ግን ምንድነው መጨረሻው? የኛ ጥያቄ ማለት እንደ አይዲያ እርድርተኛ ሚዲያ ላይ እንኳን ያለነው እርድርተኞች ነን፣ ማህበሮች ነን እኮ ይመለከተናል። አያገባችሁ ምናምን ብላችሁ እንትን አትበሉን። ያገባናል። ሚዝታው ሰው ብዛቱ፣ ውሸታም ሰው ብዛቱ። ያቺ ትመጣለች እንኳን ወንድሜ አባቴ ይታሰር ወንጀለኛ ከሆኑ ይጠየቁ። ትንሽ ተቆይቶ ደግሞ ምን ይላሉ? እናንተን ያሳሰራችሁት ከሰሙ እንኳ ሳምንት ሆኖታል። ሚዲያ ራሱ ከዘገበው እኮ 3 ቀን ሆኖ እኮ ግን ስለማያውቁ ማን እንደሆነ ማንነቱን ያሰው ስለማያውቅ እኔ ስለማውቀው እኔ ዘረገፍኩት። ሚዲያ ወጣው እናገባኝ ዜና እንደፈለኩ መዘገብ ይችላልውና ከዛም ምን አሉ? እኔ ለወንድሜ በኔ በኩል የሚቀየር ከሆነ ጉዳዩ 15 ዓመትም በሆን እኔ ልታሰርለት፣ ልብ ካላችሁ ውስጥ የሀገር ቤት ግቡ ብሏቸዋል ፌደራሉ። እሺ ምን ነው ከፈለገ ይታሰር ስትሉ አልነበረም እንዴ? ልክ እንደሰማችሁ ሄለን እያወራች ነው ሲባል ስም አንጠራም። ስማችሁን ቄስና ፖሊስ ይጥራው፣ እኛ አንጠራችሁ። እና ከዛን ደግሞ ትላንትና ደግሞ መተመጣ እኔ ለወንድሜ በሱ ቦታ ተተክቼ ልክ ለእነንትና ሙገሳ ሲቀርብ እንደነበረው የለም ለእነንትና ሲቀርብ እንደነበረ እንትና ማለት እናቴ ናት፣ እሷን ተናገርኳት ማለት በቃ ሀገርን ሰደብኩ ማለት ነው። ቤታዬን እንትን አልኩኝ ማለት ቤታ ማለት ልጄ ናት፣ ጡቴን ከፈለገች መታ ትመጥምጠው፣ እላው ላይ ወተት ላርግላት ወይስ ማር ልቀባላት ማለት በተጀመረው የለም። አሁን ደግሞ እኔ ለወንድሜ የማልሆንለት ትንሽ የሳር ጎጆ በዛ ላይ ክብሪት፣ እኔ ለወንድሜ የምመኝለት ትንሽ የሳር ጎጆ በዛ ላይ ክብሪት
እና ከዛ 15 ዓመትን ቢፈረድልኝ የሚቀየር ከሆነ ህግ እሱ የሚፈርድልኝ ከሆነ እሱ የሚቀበለኝ ከሆነ መጥቼ ይታሰርለታል። መጀመሪያ ግቡ እንጂ ስቴፕ ባይ ስቴፕ የሚባል ነገር አለ እኮ። ስቶን ባይ ስቶን ትላለች እኮ ዊትኒ ዊስተን። ስቶን ዘፈር ስቶፎን ስቶን አፍተር ስቶን ባይ ስቶን። እኛ ባይ እንሰጣችኋለን፣ ሌላ ስቶን ሌላ ሰው ደግሞ ይጨምርላችኋል። እናንተ አንድ ስቶን ብቻ አዋጡ። እኔ መጣና ባይ ይላል፣ ያኛው ደግሞ ስቶን ይላል። ስቶን ባይ ስቶን። ምን ነው ተቀበዥበራችሁ? አያችሁ? ያ የሆነ አካሎች ስላለቀሱ እድሜ ልኬን በደስታ ሻምፓኝም ውስጤ ስሜቴ በደስታ እየቆነጀ እየተደሰተ ይኖራል። እድሜ ተባለ። አያችሁ? እግር የሌለው እስከማይ ድረስ ጫማ ባለመኖሬ እከፋ ነበረ ይላል። ገብቷችኋል? ጉድጓድን አርቀ አትቆፍር ይባላል። ማን እንደሚገባበት አይታወቅም ማለት ነው። ምን አይነት በጣም ንጹህ ልብ፣ ሚስኪን ንጹህ። ይሄ ወረቀት መንቻካ ነው ከኔ ልብ እንዳለኝ የምታውቁት። ምንም አላልኩ። መልሱን እዛው ተመለሰልኝ። ጅማ ጅርተቴን ኩባን ሲቀባ ብያን ፈጋኔ እያደኬተኒ ኮባ ጉምጉማ መሌመራኔ ከንኮለጴ ኮባን ነቲ ታቴሃ አከ ሱሲ ቡና ደፈኒ ደንፊሱ ማሾ ኦፊ አፈኒ ረፊሱ አንሶ ሶዳዴ በረና ቀልቢን ኮቲ ጊቤ ገመንጃለኔ ሰኚ ሞቲ። እኛ አማራ የምናውቀው በጀግንነቱ ነው። አትንኩኝ በማለት እንጂ በሌብነት አይደለም የምናውቀው። ስትሰርቁ ያው ሌባ ብቻ ነው መሆን ያለባችሁ እንጂ አማራ መሆን ነውር ነው። ለማህበረሰቡ ያላችሁ ንቀት ነው የሚያሳያችሁ። እሺ ሃሌሉያ ብሏል ፍቅረ ሲዘም። እኛ አማራ እስተ ጎንደር እናውቀዋለን፣ ቤተሰብ አለን። ማተቤን ብሎ ከማለ ማለት ነው። ይሄው ማተቤን ነው የሚለው። አይታችሁታል? ለገሰን ታውቁታላችኋል? የኔን ዘመን ማተቤን ካለ ርቦት እንደዚህ ከሰጣሁት ላይ እንደዚህ አንስቶ አይበላም። እኔ ስታላኩለት ደስ ማለት ነው። እንዲህ ማተቤን ካለ እንደዛ ነው የምናውቀው። ሰርቆ ግን አማራ ውስጥ የሚደበቅ የለም። የአማራ ሌባን እኛ አይተን አናውቅም። ቢያጣ ስለመብርሃን ይላል እንጂ አይሰርቅም። ሌባ አማራ የለምና እባኮትን ዘርፋችሁን ታስተካክሉ፣ ዘርፋችሁን ወይንም ጉሯችሁን ታስተካክሉ። እሺ አማራ ቢያጣ ቢርበው ስለመብርሃን ይላል። ስለመብርሃን ስለ ጉልበት እንኳን አይለም፣ ስለመብርሃን ነው ያ እንጂ አይደለም። ሆድ ለመሙላት ሚዲያ ላይ አንድ ሰሞን ሻምፓኝ ሲበተን ከጅጅጋ ሻምፓኝ ብር መግዣ ሲላክ የነበረ ዘንድሮ ወዲያውኑ ከኦሮሙማ ወደ ጎጃሙማ የሚቀየር ማንነት አይደለም። ዛሳይድ ሄ ሀሸበልዴ ይሸበርዴ ሄሰብዴ ኤሰዱፍቴ አከታቴ ማሎን ተሎ እንጅርቱጋ ማለቀ ጅርታ ኤሰ ጅርታ አንዱ ፌጅራ ሄ ዱጋኬቲ ወረረቢ እውነት ሰርቆ ባያስ ኖሮ ብቻውን ሊበላ ሲያዝ በህዝብ ሊወቀስ እንጅሩ እኛ አማራ ሌባ አይተን አናውቅ። አማራ ከራበው ከቸገረው ከጨነቀው አይዘርፍህም። ራሱ ስለመብርሃን ብሎ በሃይማኖት ነው የሚማጸን።
እንጂ ሌባ አማራ የለም። የቤቶትን አመል እዛው በቤቱ ስም ይወጣል ከቤት ይከተላል ከጎረቤት ይባላል። ከሙስና ወደ ሌብነት ዚሲ ስገልጽ ብዙ ጊዜ ጫት ነጥቆ ሳይከፍል ሲሮጥ መረጃዎች አለን። አስፈላጊ ከሆነ እኔ ሰዎችን እያከበርኩ ስለሆነ ነው እንጂ ስፈልጉ በሌላ ኒክ እለቅላችኋለሁ። እሺ፣ በሌላ ኒክ እኔ እለቅላችኋለሁ። እሺ፣ እዛ ሴት ግን ያልገባችሁ ነገር ሌላ ነገር ጥሳችሁ ለእኔ ስትዶልቱ ስንት ጥያቄ ውስጥ እንደገባችሁ ግን ደጋግሜ እነግራችኋለሁ። እኔም ለድሬዳዋ መስተዳደር የምለው ነገር አለኝ። እሷን እንደዚህ ብላኝ ነበር። እኔ እንኳን አለች ብባል እኮ የግል ጸብ እንጂ ሀገራዊ ማህበረሰባዊ ጠል መልእክት አይደለም ያስተላለፍኩት። ቤተሰቤ አማራ ስለሆነ እየተገለለ ነው ብዬ ያንን አካባቢ ለማያውቀው ማህበረሰብ የተሳሳተ ኢንፎርሜሽን ድሬዳዋ ዘረኛ ሀገር ናት ብዬ በሚዲያ ደረጃ እያስተላለፍኩ አይደለም። ከአንድም 2 ጊዜ 3 ጊዜ ተደጋገመ። እንደገና የከዚራ ኢንስፔክተር ጉዳዩን የያዙት ቻቻ በሚባል የሚታወቁት ኢንስፔክተር ሄለን ናት ሁሉን ነገር ያመቻቸችው። እሳቸው ወጥተው አነበቡ ማለት የኔ እንደፈለኩ ማሽከረከራቸው ነው ተብሎ የተነገረ ነው። እኔ ሄለን እንደዚህ አለች እንኳን ብባል ግላዊ ችግር ነው እንጂ ሀገራዊ ማህበረሰባዊ ሃይማኖታዊ ነክ መልእክት አላስተላለፍኩም። መልእክት ያላስተላለፍኩት ልጠንቀቅ ብዬ አይደለም። ውስጤ እንደዚህ አይነት ነገር ስለሌለ ማንነቴ ስላልሆነ ነው። የኔን ያልገባችሁ ነገር እኔን እኮ ሊከላከሉ የኔን ሀቅ እኮ ሊያወጡ አይደለም። ስማቸውን እንደ ሀገር እንደ ማህበረሰብ እንደ ትልቅ ጥንታዊ ግንባር ቀደም ስልጣኔ የታየባት ሀገር እንደ ድሬዳዋ ከራሷ ኢትዮጵያዊ አልፎ ጎረቤት ሀገሮችንም ሌሎች ሩቅ ምስራቆችንም አካታ እንደምትኖር ሀገር ክብርሽን ጠብቂ አስጠብቂ እንጂ ያልኩት የኔን ክብር አስጠብቂ ያላልኩ። እኔ ክብሬን እንዴት እንደማስጠብቅ አውቃለሁ። ቡና ቤት ውስጥ ገብቼ መጽሐፍ ቅዱስ አልቸረችርም፣ አልሸጥም፣ መዝሙር አልዘምርም። ቤተክርስቲያን ውስጥ ገብቼ ኮንዶም አልነግድም። እኔ የት ጋር ምን ማውራት እንዳለብኝ አውቃለሁ። እኔን እሳት ውስጥ እንኳን ቢከተኝ የቱ ጋር መልእክቴን ማስተላለፍ እንዳለብኝ አውቃለሁ። ዶንት ወሪ አባውት ሚ ዶንት ወሪ ብላለች ፍቅር። ምን ነበር ያ ፊልም? ነፃነት ነፍሱን በገነት ያኖረውና ባለ ፍቅር ህልሞች ነው ቀለም ህልሞች ነው። እሱ ላይ ያ ነው ኤፍቢአይ ላይ ነው ኤፍቢአይ ፈርስት። እሱ ላይ ዶንት ወሪ ቢ አልኩት በእንግሊዘኛ አለች። በነገራችን ላይ እናንተ ቀድማችሁ ሚዲያ ላይ የሰራችሁት ኢማጂኔሽን፣ እናንተ ቀድማችሁ የዘራችሁት ሳይኮሎጂ እንጂ የሰዎችን ትኩረት የሳበው ሌብነትም ምንም ይሄ በአፍሪካም ሆነ በምን ያለ ነገር ነው። በሰለጠኑትም ሀገር ቀጥታ ሄዶ ባይሰርቅም ራሱ ወይ ታክስ በማጭበርበር በማንበርበር ያ ሌብነት ነው የሚባለው። እሺ ኖት ቢግ ዴል። የኔ ወንድም ሰርቆ ብታገኙት አይደንቅም። ምክንያቱም እኔ የተሰደድኩት ለራሴ እንደሆነ ሁሌ ነው የምናገረው። የኔ ወንድም በባዶ እግሩ እንደሚሄድ ነግሬያቸዋለሁ። ታጨሮ ለቃሚ እንደሆነ ነግሬያቸዋለሁ። ይሄ የራሱ ጣፈንታ ነው ብዬ ሁሌ ነግሬያቸዋለሁ። የኔ እናት ልብስ አጣቢ መሆኗን ነግሬያቸዋለሁ። አባቴ ዘበኛ እንደሆነ ደጋግሜ ነግሬያቸዋለሁ። አባቷ ዘበኛ ነው ብለዚህ ዱላ እንደዚህ ይዞ ሌባ እያባረረ ብታገኙት ውይ አባቴ ያልያዘውም እንዴ ነው አብረን ነው እንያዘው ብዬ ነው እኔ የማወራው። ሙድ እያስኩ አይደለም፣ እውነት ነው። ይሄ ራሱ ላይፍ ነው። አባቴ እኔ ታላቅ ነው።
የኔ ታላቅ ሆኖ ህይወቱን መምራትና ህይወቱን መቀየር ካቃተው ምን አገባኝ? ዳሃ ሆነ መወለድ ያንተ ችግር አይደለም። ዳሃ ሆነ መሞት ግን የራስ ችግር ነው። I believe on this። ግን እናንተ እነ እንቁራሪጦች እዛ ምናምንቴዎች ማለት ነው ምናምንቴዎች ከኛ አልፈን የሰው ህይወት ምን ቀየርነን? አንድ አንበሳ፣ ሁለት አንበሳ፣ አራት አንበሳ፣ ስድስት አንበሳ፣ 10 አንበሳ ገና ለእንትና ይገባዋል። ምክንያቱም ይሄ የእንቁራሪጥ ህይወታችሁ ሚዲያ ላይ እንዲወራ አትፈልጉም፣ መቋቋሙን አትችሉም። ምክንያቱም ከልጅነታችሁ የበታችነት ስሜት እየተሰማታችሁ ስላደጋችሁ እንደገና ሚዲያ ላይም ያን ነገር መወጣት አትፈልጉም፣ አትችሉም፣ አቅም የላችሁ። እኔ ከልጅነቴ ሻማ ያዢ ለ7 ሰርግ ሻማ ያዢ ነበርኩኝ። የኔ ቆንጆ ተብዬ ከሙሽራ ፊት እንደዚህ እየተጠረገልን እንዲህ ሻማ ይዘን ቆንጆ ሆነን እየተመረጠንን ያ ነገር ሳላውቀው ኮንፊደንሴን ዘጭ አድርጎልኛል። ሄልዬ የሚለኝ ሰው አያስፈልገኝ፣ የኔ ቆንጆ የሚለኝ ሰው አያስፈልገኝ። ምን አያስፈልገኝ? ራሴን የኔ ቆንጆ ላለው ራሴን ምን ላለው የሚመለከተኝን አካል አናገራለሁ። I don't need any inter in my life። ፕራይስ ይገባዋል፣ ፕራይስ ይገባቸዋል፣ ህይወት ይገባቸዋል፣ ማውራቸው ይገባቸዋል የምላቸውን ሰዎች በራሴ መንገድ ብቻ አለ የእውነት ትክክለኛ ልቤን ያውቃል። ሌላ ሰው አትሞቀኝ አትበርደኝ። ይሄን ነገር ደግሞ እንደዚህ ደረቴን የነፋው ከልጅነቴ ቆንጂየዋ ሄልዬ ተብዬ 7 ሰርግ ሻማ ያዥ ሆኜ ትልልቅ ሰርግ ማለት ቬሎ በስነ ስርዓት ተሰፍቶልን ስንይዝ የነበረን ሰው ነው። ከ7 ሰርግ 2ቱ ብቻ ነው የተፋቱብኝ፣ 2ቱ ብቻ ተፋቱብኝ። አሁን እዚህ 4ቱ ምናምን ሲያዩኝ አንቺ ሞጥሟጣ ከመቼው አድጎ ይስሉኝ እዚህ ሚዲያ ላይ አሮጊት እያሉ እንደሚሰድቡኝ ያውቁም እንዴ ብዬ ቡልክ። እነዚህ 5ቱ 3ቱ አሜሪካን ያሉት አንዷ ካናዳ ነው ያለችው። አንቺ ሞጥሟጣ ከመቼው አድገሽ እንደዚህ ስትለኝ ትፎግረኛለች እንዴ እዚህ አሮጊት እያሉ እየሰደቡኝ እሷ ከመቼው አድገሽ ትለኛለች እንዴ ብዬ ቡልክ አርኳት። ቡልክ በሌላ ስም እየሰማሽኝ ከሆነ እየጀነጀንሽኝ ስለመሰለኝ እኔ ቦለኩሽ እንዴ። ዘንድሮም ሻማ እንዲዝላት ትፈልጋለች እንዴ? ያኔውንም ራሱ ክፈሉኝ። በነፃ ነበር እንደዛ ያንከራተታችሁ፣ በነፃ ነበር ያሆ ብሎ ሙሽራ እናስገባም ሲባል እንደዛ ስታንገላቱን የነበር በነፃ ነው። ዘንድሮ ቢሆን ኖሮ በብር ነበር፣ በአንበሳ ነበር ይስላችሁ። በ25 አንበሳ ነበር አሻማም ይዘው ዘንድሮ ቢሆን በነፃ ሲያዙኝ፣ በነፃ ርቦን አይሰጡን የእውነት ልብሳችሁ ላይ እንዳይንጠባጠብ እያሉ እንኮ በጣም ነው ከሸወዱኝ እኮ። አሁን ሳስበው ደሜ ይፈላል። እሱ ደሜን ፈልቶ መሰለኝ አንቺ አደግሽ እንደ ሞጥሟጥ አስትለኝ ቡልክ አረኳት። ከ7 ሰርግ 2ቱ ብቻ ነው የተፋቱት። እዛው ሐረር ነው ያሉት። አንዷ ሐረር ነው ያለችው፣ አንዷ አይ ቲንክ ጅጅጋ ነው ያለችው። እሷ ጅጅጋ ነው ያለችው፣ እሱ ደግሞ የት ነው ያለው? ቀብሪ ዳር ነው ምናምን ደሳ ነገር እንትን ነው ግብርና ላይ ነው የሚሰራው። ያ በነፃ ነው። ግን ይሄ ጉልበት ብዝበዛ ነው ባይዘው የተካሄደብኝ በልጅነት። እኔ በልጅነት ጉልበት ብዝበዛ እንጂ የተካሄደብኝ ኮንፊደንሴን ግን ዘጭ አድርገውልኛል። ዘጭ ትልልቅ መድረክ ላይ እንደዚህ ቁጭ ብለናል። ሻማ እንዳያቃጥለን እዚህ ላይ የሆነ ነገር ተደርጎልን እንደዚህ ቆንጆኔና ደስ የምንል 2 ልጆች ነበር። አለኔ እንኳን አሊዝም አለ ሄለን ካልያዘች ተብሎ ተከለ 8ኛ ላይ እናቴ ሄለን የሰው አይንት ልጄ የሰው አይንት ገባብኛለች አልፈልግም ብላ ከለከለች። ከሌላ ሀገር መተው ሊጠለቡን በነፃ አገኙኛ። ወይ ምን አለ ያኔ ቲክቶክ ገብቶ ቢሆን በ25 አንበሳ በ30 አንበሳ ነበር አዳሜ ሻማ የሚይዝለት። ያለፉለት ለነገሩ በንጹህ ልብ ስለሆነ ነው መሰለኝ 5ቱም የጸናው እንደዚህ ፍቺ በበዛበት የሆነት እና በእንደዚህ አይነት መንገድ ኮንፊደንሳችሁ እንትን ስላለ ሂዱ አመዳም ምናምን ተብለ ዱኳን እኔ ሻማ በሚይዝበት እንዲህ ስትል አፈር ብን እያረጉብ እየተረጨም ሄድ ሸፈን እየተባልክ ያደኩላ እዚህ ሚዲያ ላይ ቤተሰብ ፖፖ እየተበዳደረ እዛ ይጸዳዳል ሽንት ቤት ሞልቶበት እዚህ መልክ ትሰራላችሁ። እኔ ለእንትና የማልሆንለት ትንሽ ባንገቱ ላይ ከረባት ከዛ ላይ ንቅ አይነት ዘፈን ተገባበዙ። ያ ነገር ነው እንጂ ያገነነው ኖርማል ነው እኮ። ሰው እኮ ከ18 ዓመቱ በኋላ የራሱን ህይወት ነው እኮ የሚኖረው።
ቤተሰብ እኮ አያገባኝም። የእውነት እኔ ምን አገባኝ? እናቴ እኔ ሊሞዚን ቢኖራት ሎሚ ቢኖራት እኔ ምን ያደርግልኛል? ምን ያደርግልኛል? የራሷ ላይፍ ነው። ሊሞዚኗን ጎማውን አትልግልኝ እዚህ ሀገር ምን ያደርግልኛል? ገብቶቻል? እዛ ሴት ያ ከፈለጋችሁ ልብስ ምንም ሳይመነችክ እንዲታጠብላችሁ ከፈለጋችሁ የእናቴን ቁጥር ሰጣችኋለሁ። ደውሉ። ነጭ ልብስ እንደ ነጭ፣ ጥቁር ልብስ ጥቁር አድርጋ ትሰጣችኋለች። ደውሉ። አባቴ ለራሱ ድሃ ነው፣ ወርቅ ቤት ጠባቂ ነው። ወርቅ ቤት ይጠብቃል። ድሃ አሽቃባይ ዘበኛ በባል አባቱ ይረጫል ያለው ሰውየው ገብቶቻል? እና ለራሱ ድሃ ነው፣ ቫዝሊን እንኳን የለው፣ ብርድ እያጦለገው ወርቅ ቤት ይጠብቃል። የኔ አባት ገብቶቻል? ምን አለ እሱን እንኳን ቢዘርፍላሉ አንዳንድ። ለካ ሐራም ነው ደግሞ በሱ እሱ እንደዚህ ስለው ኧረ አታስቀዝፊ ነፍሴን ጋነብ አታስገቢ ይኑላ ኖሬ ይላል። ምን ያደርጋል ንብረት ይላል። አጉል ማቅራራታችሁ እንጂ ፎከስ የሰጠው ይሄ እኮ ኖርማል ነገር ነው። እንደገና ደግሞ መርበትበታችሁ ሄዳችሁ ሌላ ፖለቲካ ውስጥ እንድትገቡ ነው ያደረጋችሁ። ብዙ አትንበጭበጭ፣ ችግር የለውም ያለ ነው። ካሁን በኋላ ለወደፊት እድሜያችሁ ያላችሁ ማንነት ኖሩት። እሺ ያ ሳምባችሁን እራሳችሁ ተንፍሱበት። የእናንተን ሳምባ የምትጠብቅ ድመት የለችም ሰማይ ቤት ውስጥ። እሺ ያ ያንተን ሳምባ ልትበላ ቁጭ ብላ ገነት እየጠበቀች ወይ ጋነብ እየጠበቀች ያለች ድመት የለችም። ሳምባን ተንፍስበት። እሺ ያ ልብህን ደምርጭበት። ዝም ብለህ መልካት ተስራበት። ሳቅ ሳይመጣ አታንጋጥጥ። መሳቅ ስፈልግ እስቃለሁ፣ መጫው ስፈልግ እጫዋለሁ። እኔ በቤቴም ሆነ ሚዲያ ላይ ወይ ደግሞ እዚህ ምድር ላይ ያለው ማለት የፈለኩትን ካላልኩኝ ሰማይ ቤት ልለው ምን ልለው? ሰማይ ቤት ልለው ምንድን ነው? ምን ሽጉጥ የሚደቀንብኛል? እናቴትም በቤተሰብ ያላፍር። እኔ አሁን ባለፈው ወደ ሀገር ቤት ሲሄድ ወንድሜ አንዱ ጣቱ ከጫማ ውስጥ እንደዚህ ወጥቶ ነበር። ከኔ ጋር ይራመር ነበር። ወንድሜ ነው፣ ይሄ ራሱ ላይፍ ነው። ምን አገባኝ? ና ወንድሜ እንትን እንግዛለዋለሁ፣ ከኔ ጋር ሄዳል። ጫማን አታስተካክልም ስለው ተይው እባክሽ ሄለን ካልሲ ተቀደዋል ይላል። ና እንሂድ፣ ምን አገባኝ? ይሄ ራሱ ላይፍ ነው። ግን ወንድሜ ተጎሳቆለ እንጂ እኔን ነው የሚመስለው። እናቴ የተቋቆረች እርጅና ፊቷ ላይ መጣ እንጂ እኔን ነው የምትመስለው እዛ ሴት። ያ ይሄ የኔ በባህር ውስጥ ተሻግሬ ያመጣሁት እንትን ነው ስፈልግ እንጂ ማንም ሰው ያዘኝ። ያ የኔ ወንድም እዚህ ጋር እንዳለ ኮሌታው ጥቁር ሆኖ አንተ ልጅ ግን ሸሚዝ ያመጣሁልህን አትለብስም ስል ተይው ሄለን ለአመት በዓል ለብሳለሁ አለኝ። ከእነሱ ጋር ምን አጨቃጨቀኝ ብዬ እኔ ና እንሂድ በቃ እንሂድ አልኩት። ታክሲ እንያስለው ሄለን ይሄን ሁላ ብር ለምን ታወጫለሽ ታክሲ አለኝ። ታዲያ ምን ነው የምናደርገው? በባጃጅ እንሂድ። እሺ ጥራ አንተ ና እንጂ ምን አባ ነው ምናምን ይለዋል። ተግባቡ በቃ። እነሱ የራሳቸው እንግሊዘኛ ነው ምን አገባኝ። ግቢ ሄለን ሲለኝ ገባል፣ ውረጂ ሲለኝ ወርዳለሁ። 50 አለቃ ገብሩ እሱ ነው እዛ ላይ እኔ እንዴት አውቋል? ለራሴ እንግዳል ወንድሜ ባይጎሳቆል እኮ እንደኔው እኔም እኮ ፊልተር ነው ያቀላኝ እንጂ አንታራም ስፌድ ነው የምንመስለው። የሌላችሁን ኢማጂን ማምጣት ነው የሚያዋርዳችሁ እንጂ ኖርማል ገብታችሁ ዘሴት 9 ደሃ ቤተሰብ ካለ አንተ 10ኛ ትሆናለህ ይባላል ራስን ካልቻልክ። እኔ ራሴን ቢያንስ በቀን 3 ጊዜ እበላለሁ። ያለኝ ኃላፊነት ለልጄ ብቻ ነው፣ ለልጄ ብቻ ነው። ሌላው ስፈልግ የሆነ ምን ነው የሚባለው አንገብጋቢ ችግር ሲደርስባቸው ምናልባት ከሌለ ላይም ቀንሼ ቢሆን ምናምን የለም እኔም በእዳ በሚመጣው ወር ምናምን አምታትቼ ቅጣት ከፍዬ ምናምን እንደዛ ነገር የለም። ዘንድሮ አሁን ከፍለውን ቢል የሚመጣው ወር ከፍላለሁ። ግን ምን ነው የሚባለው ቅጣቱን ከፍዬ እንደዛ ነገር አረጋለሁ።
ግን ግዴታ የለብኝ። ምናልባት ቤት ከፈረሰባቸው ልጅ ከታመመባቸው ምናምን ያለኝ ኃላፊነት ለልጄ ብቻ ነው። ልጅሽን ታፍሪበታልሽ የኔ ልጅ። እኔን ታይኛለሽ መልኬን፣ የሐረር ቆንጆ የምስራቋ። አባቱ ደግሞ ወሎዬ ነው፣ ለዛውም ራያ። አይናቸውን አይተሻል? ትሻፍጅበታለሽ ልጄን ባይሽ። ያየ አመነዘረ ይላል ቃሉ። አመንዝረሽ ለኃጢአት እንድትጋበዥ አልፈልግ። ሴጋ ብትመችበትስ? ገብቶሻል? ቆንጆ ወሎዬ ራያ ልጅ አለኝ። እሺ ያ ዶንት ስትሬስ አባውት ማይ ልጅ ማለት ነው። ስለ ልጄ አንተ ጠይቀኝ አይደለም አፌ ላይ መጥቶም አውርቼ አልጠግበው። እሺ ዶንት ስትሬስ። የኔና የወሎዬ ድቅያ አስባችሁታል? እኔ ልጄን ለማንም ለመጣና ለሄደ ወንድ አባዬ እያለ ለማንም መንገደኛ ልቃሚ ወንድ እንዲሰግድ ማረግ አይነት ሴት አይደለሁ። እኔን ታውቁኛላችሁ። እንኳን ሊሰግድለት እቤትሽ እንኳን ልምጣ ሲሉ የኔ ቤት እንደ ቤተ መንግስት በጣም ሩቅ ነው። አለ ፓስፖርት አይገባም። ቢኮዝ ኦፍ የኔ ልጅ ገብቶሻል? ልጄ የኔን ደስታና የማንም ቁሻሻ ጋር ብሬ ለማሳለፍ ስል የኔ ልጅ ለአንድ ደቂቃ የማንም ልቃሚ በስነ ስርዓት ገላውን የማይታጠብ ሰው እንኳን ልጄን ቀና ብሎ አያየው። ልጄ ምንም ነገር እንኳን ባላረግለት በዚህ ክብሩን ጠብቄለታለሁ። በእኔ አያፍርም። እናቴ እንደዚህ ናት ብሎ በእኔ አያፍርም። ገብቶሻል? የማንንም መንገደኛ ከልጄ ጋር ሰልፊ እንዲነሳ እኔ ፊት አልሰጥም። እንኳን ለእናንተ አይደለም ለቤተሰቦቼ እንኳን የልጄን ፎቶ አልክላቸው። ልጄ መግባቢያ አይደለም። ገብቶቻል? እኔን ነው የምታውቁት፣ ከኔ ጋር ነው የምታወሩት። ልጄ ምን አባታችሁ ነው? ምድረ ደከከናም ጥቃቅና አነስተኛ። ስለ ልጄ እንዴት ደረቴን ቀን አድርጌ እንደማወራ ብታዩ። ለምን ዘበኛ አይሆንም? አይ ፕራውድ ኦፍ ማይ ሰን። ካን ዩ ጌት? የማንንም መንገደኛ ልቃሚ ለአንድ ቀን ለሚስመኝና ከኔ ጋር ለሚሆን ሰው ልጄ በዛ አይን እንዲታይ ቢያንስ ልጄ እንደዚህ አይነት ሂስቶሪ በእኔ ውስጥ አያገኝም። ገብቶሻል? የኔ ልጅ ድዳም አይደለም፣ ያምራል። የሆነ ስታዩ ትሻፍጅበታለሽ። ለአንቺ እንዳትሳሳች ለሰማይ ቤት ይስል እና ይበቃችኋል። ትንተና ያ ለአንድ ወቅት ስሜት ስትሉ ልጆቻችሁን የማንንም መንገደኛ አባዬ እያለ ያስጠራችሁ ቀን ያኔ ነው ልጆቻችሁ ኮንፊደንሳቸው እንደ መሬት ወይ ደግሞ ምስጥ እንደበላው ቤት ኮንፊደንሳቸው ተሸርሽሮ ባዶ ሆኖ የሚቀሩት፣ ለሰዎች መስገድ የሚጀምሩት ያኔ ነው። እሺ ያ ኖ ልጆቻችሁ ኖ ማለትና የስ ማለት መቻል አለባቸው። የሚስማማቸውን ነገር የስ፣ ማይስማማቸው ነገር ኖ ማለት። ቢያንስ ይሄንን ነገር ማወቅ አለባቸው። የኔ ልጅ ይሄን ያውቃል። አሁንና ልጄ ብለው ዋይ ማማ ነው የሚል፣ ምክንያቱም ይሄ የኔ ህይወት እንደሆነ ያውቃል። የራሱን ቀይ መስመር ያውቃል፣ የኔን ቀይ መስመር ያውቃል። እንደናንተ ድብልቅልቁ የወጣ የለም አይነት እንትን የለም። ተነጋግረን አይደለም ተግባብተን ሪስፔክት በግድ ሽጉጥ ደቀኝ ሳይሆን ሂ ኖይስ። እኔ አሁን እዚህ ትቻችሁ ብሄድ 10 ሰዓት ስራ ሄጄ ብመጣ እዚች ጋር ይመጣም ልጅ። እኔ እኮ የለው እናንተ አውሩ ተጫወቱ ብዬ ትቻችሁ ብሄድ ልጄ አይገባባችሁ። ተናግሬው አይደል ሂ ኖይስ የራሱን መስመር ያውቃል።
ገብታችኋል? ያ እየተደበደበ ያደገ ልጅ አይደለም ያለኝ እኔ ልጅ እና ሰላም በለው እንትናን እንጂ እየተባለ እየተገደደ ያደገ ልጅ አይደለም ያለኝ። ገብታችኋል? ያ እኔ የማንንም መንገደኛ አተዋወቃለሁና ልጄ የኔን ህይወት ለማድመቅ እዛ ውስጥ ህይወቱን ሉዝ የሚያደርግ ሰው አይደለም። ገብቶሻል? ምንም ነገር ባላረግለት ዙፋን እንኳን ባልሰጠው ይሄንን መስመሩን ክብሩን ጠብቄለታል። የልጆቻችሁን ክብር ጠብቆ እሺ። የርቀት ፍቅር ጀምራችሁ አባዬ እማዬ እያላችሁ ልጆቻችሁን የማያውቀውን ሰው ከልጆቻችሁን አይምሮ ዳሜጅ የምታደርጉ ሰዎች ይሄን ብቻ ጠብቁለት። ሌላ ነገር ምንም ነገር ባታረጉ የእውነት ልጄ ቢያንስ እናቴ ሸርሙጣ አይደለችም ብሎ በእርግጠኝነት ባይናገርም እንዲ ኮንፈርት ይላል። የመጣ ሄዶን የቱ አባቱ እንደሆነ እንዲጠራጠር አላደረገው። አባቴው ልጄ ራያ ወሎዬ ጀግና አባት አለው ከኔ ጋር ባይኖርም ማለት ነው። እዛ ሴት አለው ሌላ አባዬ ብሎ የሚጠራው ሰው አያስፈልገው። ምናልባት ተከባብሮ አብሮ ዝም ብሎ የሚኖር ሰው አክሴፕት ሊያደርግ ይችላል እንጂ አባት ነው ሺት ውሸት እንዴት ነው ልጄ የማስተምረው ነው? እንዴት ነው ማስመሰል ልጄ የማስተምረው? የትዳርም ወይ አዳርም ተስፈኞች ልጆቻችሁን ከእንደዚህ አይነት ነገር ጠብቁ። ይሄን ነው አደራ የምላችሁ። እሺ ይገባኛል፣ ስሜት ይኖራችኋል፣ ፍላጎት ይኖራችኋል፣ ምናምን ህይወት ይቀጥላል እኮ ትላላችሁ። የእናንተ ህይወት ነው የሚቀጥለው እንጂ የእናንተ ህይወት ላይ ልጆቻችሁን ለማዳመቂያነት እንዳትጨምሯቸው። እንዲህ ለማድመቂያ ገብቶቻል? ያ የኔ ስሜት ሊረካ ልጅ አጨብጫቢ መሆን የለበትም። እሺ ያ እና ትንሽ ነገር ይመስላል እንጂ ልጆችን አንገት የሚያስደፋ ነገር፣ በተለይ ወንድ ልጅ ካላችሁ ወንድ ልጅ ሁሉም እናቱ ጨዋ እንደሆነች ነው የሚያውቀው። ያችን ነገር ያጣቀን ከግድግዳ ጋር ነው የሚያጋጫችሁ። እናንተ እናት ሳትሆኑ ተራ ሰው ናችሁ። እቺ ነው የምላችሁ። በዚህ በጣም ፕራውድ ነኝ። ባይዘው የእውነት ማለት በራሴ ተጨንቄ ተቸግሬ ምናምን አይደለም ይሄንን የልጄን ነገር ያስጠበቁት። ይሄ ዴይሊ የኔ በቃ እንትኔ ነው፣ ላይፌ እንደዚህ። የማያውቁት ሀገር አይናፍቅም ነው እንደዚህ እናንተ የምታወሩት ዓለሞች ስለማያላውቀው ስለማይናፍቀኝ የቀረብኝም አይመስልም። ይህ ብላኝ ሻሽ እዚህ ላይ ታንቆ ሊሞት ያለ እንደዚህ ያለ ሰውዬ እንደዚህ አንገቱን እንኳን ይዞ መሄድ አቅቶት እንደዚህ ተደግፎ ሻሽ ተደግፎ ክብሪት እንጨት እዚህ ስራ አድርጎ የሚሄደውን ሰውዬ ባባ እያሉ ልጆቻቸውን 3 ዓለም ቁጭ ብለው ባዮሎጂካል አባቱ ባይኖርም እሱ ግን እሱ እንደሚወደው ብሎ ሰውየው ቢሉን እንኳን መክፈል አቅቶት በዛው ሻሽ ሲጥ ጨርቄ ቢለው ራሱን አደረገ። ከዛ ነው ለልጄ ምንድነው የምለው ያ ባባ የምትለው ሰው ራሱን አጠፋ ነው የምለው። እንደገና ሌላ ባባ መታሱንም ባባ በለው ነው የምለው። እግዚአብሔር